ሰላም ሰላም እንዴት ናችሁ? በያላችሁበት ነገር ሰላም ነው። አሸይና እንዲያላችሁ እሞኝላችሁ አለ በሽስ ስትጎንደሉ ወደች ላይክ እና ሼር ያደረጋችሁ ሐሳቦቻችሁ ለብዙዎች አኮፍሎ ለዚህም ኮልቪ አመሰግናችኋለሁ። ሐሳቡ ሲሞቻችሁ 3000 ላይክ እንድትገጩን በትትና አጓብዛችኋለሁ። ዛሬ ወደ ሚዛናችን ዘላችሁ የመጣነው ሰበር ዜና ኢራን ወደ ድርድር ጠረጴዛ ተሞልሳለች። እንግዲህ አውሮፓውያኖችም አሜሪካኖችም ሌሎችም ዓለም በሙሉ ራሽያና ቻይናን ጭምር ኢራን እባክሽ ወደ እስላማባድ ፓኪስታን ያለ ድርድር ተሞልሽ የሚል ተማጽኖ ሲያሰሙ ነበር። ኢራን ደግሞ ሙቼ ይገኛለው የተዘረፈው መርከቤ እስካልተሞለሰ ድረስ አሜሪካ ከበባዋን እስካለቆቀች ድረስ ተገድጄ በግዴታና በማስፈራራት የማደርገው ድርድር የለም አልመጣም ብላ ነበር እና የአሜሪካ ምክትል ፕሬዚዳንት ጄዲ ቫንስ እና ልኡካኖቹ ዝም ብለው መናፈሻ በየሬስቶራንቱ በየሆነው ሲዞሩ አሉ እና ጠዋት ገብቶ ይጠብቃሉ። ኢራኖችን በፍጹም ሙተን እንገኛለን፣ አንደራደርም፣ እንግጠም፣ ይዋጣልን፣ የፈለጋችሁት እንዲዋጣልና ይዋጣልን፣ አንመጣም ብለው ነበረ። ነገር ግን አሜሪካ ራሽያና ቻይና እንደዚሁም አውሮፓኖቹ ባደረጉት ተማጽኖ ኢራን ከመሸ ወደ ኢስላማባድ ፓኪስታን ለመሄድ ወደ ድርድሩ ለመሄድ ተስማምታለች። እንግዲህ ሰሞኑን አሜሪካ የዘረፈችው ወይም ደግሞ በወንብድና የነጠቀችው የኢራን መርከብ ቶስኮ የምትባል ተሞልሳለች። አሜሪካም ከበባውን ያደረኩትን የብሎኬጅ አንስቻለሁ፣ ስለዚህ ወደ ድርድር ትምጣ የሚል ተማጽኖ በፓኪስታንም በራሽያና በቻይና በኩልም ተማጽናለች። የሆነ ሆኖ ድርድሩ ነገም ይደረጋል። ይሄ የሚሆን ከሆነ ውጤት ያመጣል የሚለው እድል አሁንም እንዳልኳቸው እጅግ እድሉ በጣም ጠባብ ነው። እድሉ በጣም ጠባብ የሚሆነው ኢራን ይሄ ሁሉ ውድመት ደርሶብኛል። አሁን ትልቁ ጉዳይ ገንዘብ ነው። የዩራኒየሙ ጉዳይ ኢራን ከዚህ በፊት እንዳደረገችው ምናልባት ለቻይና ወይም ደግሞ ለራሽያ በተለይ ለራሽያ የተብላላውን ዩራኒየም አሳልፋ ልትሰጥ ትችላለች። የዩራኒየሙ ጉዳይ ለሚቀጥሉት 5 ይሁን 7 ዓመት ይሁን ልታቋርጠው ትችላለች። ምክንያቱም ከህዝቧ ደህንነት፣ ከህዝቧ ምቾት፣ ከህዝቧ ሰላም፣ ከሀገሪቱ ኢኮኖሚ የሚበልጥ ነገር ስለሌለ ይሄን እንደ መስዋዕት በግ በማድረግ ዩራኒየሙን ለራሽያ ምናልባት አሳልፋ ልትሰጥ የምትችልበት እድል አለ። ከዚህ ውጪ የካሳ ገንዘብ፣ የማዕቀብ ጉዳይ፣ ሌሎች ጉዳይ በፍጹም የምትደራደርበት አይደለም። ምክንያቱም ኢራን በአደገኛ ሁኔታ ስለተንኮታኮተች ለ40 ዓመት ለ50 ዓመት ማዕቀብ በጣም ከባድ ነው። እንግሊዝን መቋቋም አትችልም። ፈረንሳይ 50 ዓመት ማዕቀብ ብትጥልባት ሶማሌ፣ ዚምባብዌ ነው የምትሆነው። በጣም ከባድ ነው። ማዕቀብ እጅግ በጣም አደገኛ ነው እና በዚህ ምክንያት ከዓለም ተገልላ ያላቸውን ሀብታቸውን ንብረታቸውን ሽጠው ለውጠው እንዳይጠቀሙ ሌላም ዓለም ወደ እነሱ እንዳይመጣ እነሱም ወደ ሌላ ዓለም እንዳይሄድ ያደረጉት ማዕቀብ አንደኛ ደረጃ፣ ሁለተኛ ደረጃ ማዕቀብ እንዲነሳ ማድረጋቸው የማይቀር ነው። በሆርሙዝ ሰርጥ ጉዳይ ላይ ደግሞ የጥቅሙ ጉዳይ ምን ያክል ነው የሚለው ነው እንጂ እነሱ ተጠቃሚ የሚሆኑበትን እድል ያመቻቻሉ እና ይህን የመሳሰሉትን ጉዳይ ለማስጠበቅ ወደ ፓኪስታን ኢስላማባድ ይሄዳሉ ተብሎ ይገመታል። ሌላው በጣም አስቂኙ ነገር የአውሮፓኖችም ልምምጥም ማስጠንቀቂያም ማስፈራሪያም አዘል ነገር ነው ዛሬ ቀን ሙሉ ሲሰጡ የዋሉት ጀርመን፣ ፈረንሳይ፣ እንግሊዝ እና ሌሎችም የአውሮፓ አገሮች ኢኮኖሚያችን ላሽቃል እና መግባት መውጣትም አልቻልንም። በከፍተኛ ሁኔታ ንግዳችን፣ ገበያችን ላሽቆ ነው ያለው። እባካችሁን ቶሎ ክፈቱልን፣ ያለበለዚያ ይሄ ጥቃት ሲመጣ የሚጎዱት የጎልፍ ሀገራት በመሆናቸው ምክንያት ይህንን የጎልፍ ሀገራቶችን አግዘን እዚህ ጦርነት ውስጥ እንገባለን። ማስጠንቀቂያ የሰጡት ለኢራንና ለአሜሪካ ነው። አደገኛ ዋጋ ትከፍላላቸው አሉ። ግን በኋላ መልሰው ምን አለ? አግዘን የምንገባው ግን የጎልፍ ሀገራትን ነው። በእርግጥም የአውሮፓ ህብረት በራሽያ ጉዳይ፣ በቻይና ጉዳይ፣ በሌሎች አገሮች ጉዳይ ላይ ጥርስ የሌለ አንበሳ ናቸው። በእርግጥም ጥርስ የሌለው አንበሶች ናቸው። ነገር ግን በአፍሪካ ላይ ዳይኖሶር ናቸው። ከአንበሳም በላይ ነው። በአረቦች ላይ ከአንበሳም በላይ ከነብርም በላይ ናቸው። በራሽያ ጉዳይ ግን ጥርስ የሌለው አንበሳ ናቸው። በቻይና ጉዳይ ራሷ በአሜሪካ ጉዳይ እና በዚህ ጦርነት ላይ አውሮፓኖች ይገባሉ። አሁን ይህ ጦርነት ከሮብ ወይም ደግሞ ሮብ ዕለት የሚቀሰቀስ ከሆነ ወይም ደግሞ ሐሙስ ማታ ወይም ቀን ላይ የሚቀሰቀስ ከሆነ አውሮፓኖቹ በእርግጠኝነት ይገባሉ። ለምን? ከቁጥጥር ውጭ ሆኗል። የአውሮፓ ገበያ ከቁጥጥር ውጭ ጫፍ ላይ ነው ያለ። ቁጭ ብለው ባይቱም ኮላፕስ ያደርጋል ኢኮኖሚያቸው። ገብተው ቢዋጉም ኮላፕስ ያደርጋል። ስለዚህ የምንችለውን አድርገን የመጣ ይምጣ አይነት ነገር ውስጥ ሊገቡ ይችላሉ። የኔ ግምት ነው ምላቸው እና ይሄ ድርድር የነገው ድርድር ካልተሳካ
አውሮፓኖች የሚገቡበት ከሆነ ምናልባት ራሽያና ሰሜን ኮሪያ እዚህ ጉዳይ ላይ ይገባሉ። የማይገመተው እጅግ በጣም የሚፈራው አደገኛ ነገር ሊከሰት ይችላል የሚል ግምት አለ። የሚፈራው የማይገመተው በእርግጥ የተገመተ ነው። መላ ዓለም ይሄ ጦርነት ከተነሳ ጊዜ ጀምሮ ወደ ሶስተኛ ዓለም ጦርነት ሊሄድና ዋጋ ሊያስከፍለን ይችላል የሚል ግምት ውስጥ ገብተዋል። ስለዚህ ይሄ ነገር ከፍተኛ ጥንቃቄ የሚፈልግ ነገር ነው፣ አደገኛም ነገር ነው። የሆነ ሆኖ ማስጠንቀቂያቸው ማስፈራሪያም ያዘለ ነው። የኢኮኖሚያችን ላሽቋል፣ መግቢያ መውጫ አጥቶናል፣ የውጭ የገቢ ንግዳችን ሙሉ በሙሉ ተቋርጧል፣ ወደ አፍሪካ ያለን መዳረሻ ተቋርጧል። ስለዚህ በዚህ ሁኔታ ኢኮኖሚ ሊቀጥል አይችልም። ኢራንና አሜሪካ በአስቸኳይ ሆርሙዝ ሰርጥን ክፈቱልን። በእርግጥ ሆርሙዝ ሰርጥ የአሜሪካና የኢራን አይደለም፣ የመላ ዓለም ንብረት፣ የመላ ዓለም ሀብት ነው የሚል ሀሳብ ሰጥተዋል። እሱን እናንተ አይደለም ተወሰነሳ የሰነተ ከዚህ በኋላ ይሄ ሀብት የከለ ነው ከለ እንደዚህ አይነት ህግ መቻል እነሱን ህግ መች ይገዛቻል? ህግ አይገዛቸውም እኮ ለሌላ ሰው ሲሆን እንደዛ ከሆነ ለምን የግብፅን ሲዩዝ ካናል ታዲያ ለምን የዓለም ንብረት አይሆንም? የፓናማው ሰርጥ ለምን የዓለም ንብረት አይሆንም? አሜሪካ የምትጠቀምበት ሰርጥ አለ፣ እሱ ለምን የዓለም ንብረት አይሆንም? እና ለኢራን ሲሆን ብቻ ነው። አንድ እሱ ነው። ሁለተኛ ኦኬ ሆርሙዝ ሰርጥን ኢራን አትጠቀም፣ ነገር ግን ኢራን ላይ ያን ሁሉ እሳት ያወረደችን አሜሪካ ቀድማችሁ ለምን አታውግዝም ቢሉ ስለሚፈሩ ነው። በእርግጥም የወረቀት ላይ ነብሮች ናቸው። በእርግጥም ብቃትም ድፍረቱም አቅሙም አሜሪካን ለመናገር ሆነ ለመጋፈጥ የሚያስችል አቅም ስለሌላቸው እንዲሁ በደፈና ኢራንና አሜሪካን አውግዘናል፣ አስጠንቅቆናል። ነገር ግን ኮብልስቶን ወደ አሜሪካ አይወረውሩም። እውነቱን እርግጠኛው እኛም ነገር ያለት ማለት ነው። አሜሪካን፣ ቻይናን፣ ራሽያንና ሰሜን ኮሪያ የአውሮፓ ህብረት ኮብልስቶን አይወረውሩም ነው ያለት፣ አይወረውሩም። እና ይሄ በጣም ትኩረት የሚፈልግ ጉዳይ ነው። ይሄ የልጆች እቃቃ አይደለም። አስጠንቅቀና ልታስጠነቅቁ ትችላለህ። ማን ያንተን ማስጠንቀቂያ ይሰማል? ሲጀመር ኢራኖቹ የተዘጋጁት ለአሜሪካና ለእስራኤል ብቻ አይደለም። ለምን ከዚህ በፊት በነበሩ በዓለማችን ላይ ከፍተኛ ቀውስ በፈጠሩ ጦርነቶች ላይ ለምሳሌ መውሰዱ እንችላለን። በሊቢያ ላይ መላ አውሮፓ ከአሜሪካ ጋር ነው የዘመተው። ስለዚህ እንደውም ዘገያቸው እንጂ ሳትጠበቁ የቀሩ አይደለም። አውሮፓ መዘግየቱ ነው ለኢራን የገረማቸው እንጂ አለመግባቱ አይደለም። ትገባላችሁ በእርግጠኝነት። ይሄ ነገር እየተፋፋመ ሲመጣ እንደምትገቡበት ኢራኖቹ ቀድሞ የተዘጋጁ ነው። ለምን እስካሁን አሜሪካ ብቻዋን የተዋጋቸው ጦርነት የለም። በኢራቅ በለው፣ በአፍጋኒስታን በለው፣ በየመን በለው፣ በተለያየ በሶማሊያ በለው፣ በየትኛውም ዓለም ላይ ባለ ጦርነት ተክቶልቱላችሁ ስለምትመጡ ይሄ ታሪካችሁ ስለሚታወቅ ኢራን የተዘጋጀችው ለአውሮፓውያንም ለአሜሪካን ጭምር ነው። ነገር ግን ይሄ ነገር ሄዶ ሄዶ ኢራን ዋጋ ያስከፍላል። ኦፍ ኮርስ ዋይ ዶንት ጦርነት አይደለም እንዴ? ራሽያ እኮ በሁለተኛ ዓለም ጦርነት 20 ሚሊዮን ህዝብ ነው ያጣች። 20 ሚሊዮን ግድ ነው በቃ ጦርነት ማን ብዙ ይጎዳል ምናምን የሚለው ሂሳብ ታሰላለህ እንጂ ታዲያ እሺ ምን ይደረግ? በማዕቀብ አሰራቸው። አገሪቱ በኢኮኖሚ ተሽመድምዳ ህዝብና ህዝብ እርሱ በርስ ተጨፋጭፈው ተርቦ ተጠምቶ እርሱ በርስ እንዲነካከስ የሚያደርግ አካሄድ ነው አካሄዳቸው። እሺ ምን ይሻላል? ለምሳሌ አሁን ኢራኖቹ በቃ ይሄ ጦርነት ይቅር ቢል ማዕቀቡ ታነሳላችሁ? አታነሱ። ለምንድን ነው እንደዚህ ያለ ሚሳኤል አይኖርሽ፣ እንዲህ ያለ መሳሪያ አይኖርሽ? ለምን እናንተ ለምን ይኖራችኋል ኢራን ለምን አይኖራትም ብሎ የሚጠይቅ ኃይል የለም ከአውሮፓ እና በግራም ሆነ በቀኝም ነፈሰ አሜሪካ የአውሮፓውያኖችን ጥቅም ሁሉ እያስጠበቀች እንደሆነ ያውቃል። ነገር ግን ጥቅም ለማስጠበቅ በምትሄድበት ርቀት አደገኛ አደጋ ይዛ እየመጣች ነው። ይህንን አሜሪካ አላየችም የሚል ነው እንጂ የሀሳብ ልዩነት፣ የርዕዮተ ዓለም ልዩነት፣ የመንገድ ልዩነት እዛ ላይ የለም። እርግጠኛ ነኝ የምነግራችሁ። ነገር ግን አሁን የሄደችበት አካሄድ አንደኛ አላማከረችንም፣ ሁለተኛ ዓለም ያለበት ኢኮኖሚያዊና ፖለቲካዊ ሁኔታ ይህን ነገር ለመቀበል ፈቃደኛ አይደለም። ዋናውና ሶስተኛ ጉዳይ ደግሞ ኢራኖቹ እኛ እንደምንጎምታቸው ከዚህ በፊት እንደነበረው እንደ አፍሪካ ሀገሮች ወይም ደግሞ እንደ አንዳንድ ዶለዝ አረብ ሀገሮች እንደዛ አይነት አይደለም አካሄዱ። ኢራኖች የተለየና አደገኛ ህዝቦች በመሆናቸው እዚህ ላይ የሚወሰደው እርምጃ ጥንቃቄ የተሞላበት መሆን ነበረበት ነው እንጂ መመታቷ ላይ ማንም አውሮፓዊ ቅሬታ የለው ማንም። ነገር ግን ጊዜው ሁኔታው
ተገቢ አይደለም። ተያይዘን ወደ መቀመቅ ሊያስገባን የሚችል አደገኛ ነገር ነው የነካችሁት የሚለው ስጋቱ እንጂ መመታቷን ይፈልጋሉ፣ መውደማን ይፈልጋሉ። ግን ኢራን እንዲህ በቀላሉ የምትመለስ አገር እንዳልሆነች ስለሚያውቁ ዋጋ ላለመክፈል የሚደረግ መፍጨርጨር ነው። ይሄን ሀሳብ ነው። አሳሲሞቻችን ላይ አድርገው ሼር አድርገው። ወዳቻለሁ። ፒስ